የእሷን ነገር መመለስ ፈልጋል ዮኒ ሻብና ለመሰለ በቃ ለመለስሽ አሁን አዳም السلام عليكم زوجونا 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 يا تولدوا يدرسوا لي ጥሪ السلام عليكم ورحمة الله تعالى وبركاته يا جماعة እንዴት ናችሁ? እንግዲህ ሰሞኑን ዘውጁና የሚለው ትሬንድ ሆኗል። እንግዲህ ያው ሙስሊም ሴት እህቶቻችን እንግዲህ ይሄን ጥያቄ ያቀርቡ ነው ያሉት። ለወላጆችም ነው የቀረበው፣ ለወንዶች ሙስሊሞችም ጥያቄው እንግዲህ ይገርማል ማለት ነው። እናንተ ምን ትላላችሁ? ዘውጁና እየተባላችሁ ነው ያ ጀማዓ። ቲክቶክ ላይም እንግዲህ የወንድም እህቶቻችንን መልስ አላገኘሁም እስካሁን ድረስ። መልሱን ካገኘሁ ግን ማቀርበው ነው የሚሆነው። በሌላ ደግሞ እንግዲህ አህመድና እፎይ ተገናኝተው ነበር። እንግዲህ ላይቭ ላይ አህመድ እንግዲህ በሚገባ በዘረራ ነው የሸኘው ማለት ነው። እንግዲህ ምንድነው የተከሰተው የሚለውን በጉጉት እንድጠብቁ ስለፈለኩ ነው። ከመጨረሻው ቪዲዮን ከተከታተላችሁ ሙሉ መልስ ታገኛላችሁ ማለት ነው ኢንሻአላህ። በላይቭ ላይ ተገናኝተው ያደረጉትን ድቤት እንመለከታለን። ቀጥታ ወደ ዛሬው ቪዲዮ ዘውጁና ያለ ትውልዱ የድረስልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይሄን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን። ይድረስ ዘውጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ ዘውጁና እንግዲህ ኔክስት ኡስታዛችን እንግዲህ የሚያስተላልፉት ሰፋ ያለ መልእክት ይኖራል ማለት ነው በዚህ ጉዳይ ላይ። እኛም ላይቡን እንግዲህ እየተከታተልን ወደ እናንተ ይዤላችሁ ቀርባለሁኝ። ነገር ግን አቅም ያላችሁ ሰዎች ዘውጁ እህቶቻችንን አግቡ ነው የምንላችሁ። ቀጣይ እንግዲህ ያው መግቢያ ላይ እንደነገርኳችሁ እፎይ ጋር ተገናኝተው ነበር ላይቭ ላይ። እኔ ግን ፍጹም እንዲወያዩ አልፈልግም ነበረ። ምክንያቱም ደግሞ ይህ ግለሰብ ወንጀለኛ ነው። ወንጀለኛ የሆነ ሰው ጋር ቀርቦ ዲቤት ማድረግ ልክ አይደለም። መጀመሪያ በወንጀሉ መቀጣት አለበት። ተሳድቧል ረሱላችንን፣ እሱ ለሱ ቅጣቱን ደግሞ ማግኘት አለበት ብዬ ነው የማስበው። እንግዲህ እናንተ ሀሳብ በኮሜንት እንድታስቀምጡ ለሁላችሁም ነው፣ ክርስቲያንም ኦር ደግሞ ሙስሊም ወንድሞቻችንና እህቶቻችን ኮሜንት ላይ ያስቀምጡ። እንግዲህ ተገናኝተው ነበር። የተፈጠረውን ሁኔታ እዛው እንዲ ላይቭ ላይ እንድትከታተሉ ነው መጋብዛችሁ። ቀጥታ ወደ ላይቭ ልወሰዳችሁ። ዘሆን ሰፋቀው የለ እፎይ ተረጋጋ አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል ዮኒ ሻብና ለመሰለ በቃ ለመለስሽ አሁን አዳምጡኝ። ዮኒ ሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ ቢወጣውም እንደዛ ነው። እኔ ለሪካርድ አንድ ነገር ነው ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በሱን አስወጥተህ መናገር ትችላለህ። በዛ ተነስተህ ዘሆን እናነሳቸዋለን። ዘሆን እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆን እስልምና ላይ እኔ ሊያነሱትንም ታውቀው የለም ዘሆን እንነሳዋለን። ዘሆን እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ይላል። እፎይ ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ? ይኸውልህ አህመድ አሁን ለአንተ ምጭት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው ከ1 ላይ ነው የሚይዝልን እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ኦኬ። ዮኒ አንተም 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ? የያዛችሁ ሰዎች እዚህ ጋርም ከስረው ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ታንኪዩ። መልካም። ስለዚህ
አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። ስልክ አንድ ስልክ ብቻ ስላለኝ። ኦኬ እሱ ግን አይናገርም አይደለ? ኖ እኔ እወጣለኝ። በዚህኛው ወጣና የኛው ለመረጃ ስልኩ በዛኛው። እሺ ላክልኝ በዛ። እንግዲህ አህመድ በጣም ነው ያስደስተን። አልহামዱሊላህ በዩኒ ማኛ እንግዲህ ሴራ ነው አሲረው ነው እንደዚህ የሚያደርጉት በህግ የሚፈለግ ሰው ጋር ውይይት እንዲያደርግና እኛን ለማለማመድ ያው ኖርማል እንዳረ ወንጀል እንዳልሰራ ኖርማል እንደሆነ ነገር ለማለማመድ ነበር ያሰቡት። ነገር ግን አህመድ ውይይቱ ጋር ተገኝቶ ነበር። ነገር ግን ከወንጀለኛ ጋር እኔ ቁጭ ብዬ አልነጋገርም፣ ወንጀለኛው በህግ ገርቦ ንጹህነቱ ወይም ደግሞ ወንጀለኝነቱ ቅጣቱን ተቀጥቶ እስከሚወጣ ድረስ እኛ ጋር ላይቭ ገብቶ አይወያይም። ሌሎች የሚወያዩ ሰዎች ካሉ ግን ለመወያየት ዝግጁ ነን። መቼም ቢሆን እኛ ዝግጁዎች ነን። እኛ ጋር ዲቤት ማድረግ የሚፈልግ ሰው ካለ ማንኛውም ወላቂስ ወላ ጳጳስ ይዛችሁ መታችሁ መወያየት ትችላላችሁ። እኔ ዝግጁ ነኝ፣ የትም ቦታ ሄጄ ወያያለሁ ብሏል አህመድ። ነገር ግን ይህን ወንጀለኛ ጋር አልወያይም ብሎ ጥሎት ወጥቷል። አልহামዱሊላህ አስደስቶናል። ወላሂ አልወያይም ህግ ከሚፈልገው ሰው ጋር ያለ ያስገድደዋል። በቃ ብራቮ አህመድ አኮራኸኝ፣ ጀግና። በቃ ከዚህ ባለጌ ጋር ማንም አይወያየም። ጀግና። ማልቀስ ነበር የቀረኝ፣ ተቃጥዬ ነበር። ጀግና አህመድ አህመድ ጀግና። ከእንዳንተ አይነት ቆሻሻ ባለጌ ጋር ማንም አይወያየም። አንተ በአፍ የምትጸዳዳ ገና ሰው ይጠየፋል። አይመጣም አፈር አባህ ብላ አይ እቂጥህን ብላ ይፈራ ነበር። ከእንዳንተ አይነት ባለጌ ጋር ማን ይወያያል? ይሄ እምነታችንም አይፈቅድም። አይ አህመድ ወላሂ እንደው ባገኝክ አይ ከንት እንደምከፍልህ። ጀግና አህመድ አኮራህን፣ ወላሂ ለአዚም አኮራኸኝ። ጀግና አህመድ እንደው ውስጥ የተንገብግቦ ነበር ከዚህ ሰውዬ ጋር እፎይ ከሚባል ጋር የምትወያይ መስሎኝ። ጀግና አህመድ ወይ አይ ብራቮ ብራቮ። ማንም አይወያይም፣ ማንም ከዚህ ቆሻሻ ጋር አንድ ሰው። ብራቮ አህመድ አይ ባናት ተተከል። ወይኔ አህመድ እንደው እንደዛሬ አስደስተኛ አታውቅም ወላሂ ላዚም። ወይኔ ራሴን መቆጣጠር ነው ያቃተኝ ወላሂ ላዚም። የሚወያይ መስሎኝ በቃ ልሞት ነበር ልሞት። ማንም አይወያይም ከዚህ ቆሻሻ ጋር። ጀግና አህመድ ብራቮ። እንደው ስልኬን ሽጬ ነበር ዛሬ የምሸልምክ ማለት ነው። ጀግና